ሰላም የአፕዴት ሜዳ ቤተኞች እንደምን አላችሁ? በዛሬው አፕዴት ሜዳችን እንግዲህ ስለ ሜዳችን ነው አፕዴት የምናደርጋችሁ። ያው አፕዴትድ የሆኑ ጉዳዮቻችን እንዳይደርሳችሁ መደረጉ መሆኑን ለመንገር ጭምር ታፍነናል፣ ታግደናል የሚል ለቤተኞቻችን ለሜዳችን ታዳሚዎች ትንሽ መርዶ የሚመስል ጉዳይ ይዘን የመጣ ነው። ግን በጣም የቆየ ጉዳይ ነው። አሳቦ ላለመቅረት ላለማልቀስ ስንታገል የቆየንበት ጉዳይ ነውና ለማንኛውም እንደ ግለሰብም እንደ ኃላፊም እንደ ተቋምም እንደ ጋዜጠኛም ጭምር እንድንቆም የተፈለገ አይመስልም። ለማንኛውም እንግዲህ በዚህ ሜዳ ላይ ዩቲዩብ ላይ ረዘም ላለ ጊዜ ያው እንግዲህ ሻሎ እየተደረግን እንዳንታይ እየተደረግን የተደጋጋሚ ክሶች እየመጡብን በጣም ለተደጋጋሚ ክሶች ይላኩብን ነበረ። እነገሌ ያመለከቱባችሁ እነገሌ እንዲህ የኮፒራይት ኢሹ አነሱባችሁ የሚሉ በጣም ተደጋጋሚ ጊዜ ቻናሉን የሚጎዱ አይነት ጉዳዮች በተደጋጋሚ መልእክቶች ይላካሉ ወደ ቻናላችን። እንግዲህ በመሬት ላይም በስራችንም በህይወታችንም አብዝተው እንግዲህ የሚገዳደሩን ምናልባት ተቋማትም ኃላፊዎችም ሰዎችም በዲጂታሉም በኩል እንግዲህ ያው ሌላ ፍልሚያ ወይ ደግሞ ሌላ ጠልፎ የመጣል ትግል የተያዘ ይመስላል። እንግዲህ ከዚህ በፊት ወደ 4 ጊዜ የተለያዩ ቻናሎቻችንን በአዲስ ሚዲያ ለመምጣት ስንሞክርም የመዝጋት ሙከራዎች ተደርጓል፣ ደግሞ ሙሉ ለሙሉ ተዘግተዋል። አሁን ደግሞ እንደምታስታውሱት ከባለፈው ቅዳሜ ጀምሮ ከናካቴው ዋናው ቻናላችን ማለት ነው አሁን የምንገናኝበት ሐሳብ ሜዳ ከ10 ዓመት በላይ የለፋንበት ወደ ሩብ ሚሊዮን ተከታይ ወይ ደግሞ ወደ 200,000 ተከታይ አካባቢ እየገባ ያለው ቻናላችን ከክፍያ ስርዓት ውጪ ወይ ደግሞ ከዛም ባለፈ የተደራሽነት እገዳዎች በሙሉ ተጥሎበት በቀጣይነትም የሚል ማስጠንቀቂያ እስካናካቴው እናግዳችኋለን የሚል ብዙ ክልከላዎች ያሉበት መልእክት በግልጽ ደርሶናል። እንዳልኳችሁ ከዛ በፊት እንግዲህ እይታ መቀነስ፣ ብዙ ሰው ጋር እንዳይደርስ ማድረግ፣ እንዳልኩ ተደጋጋሚ ክሶች መምጣት እነኚህ ሁሉ ነበሩበት ማለት ነው። ከባለፈው ቅዳሜ ከ4 ቀን በፊት ማለት ነው ሙሉ ለሙሉ ከነሱ የክፍያ ስርዓትና አንዳንድ አገልግሎቶች ውጪ ሙሉ ለሙሉ ሆኗል ማለት ነው። ለዛ ነው ተደራሽነቱም የደበዘዘ። በዋናነት ጉዳዩ ዝርዝር ነው፣ ሌላ ጊዜ በብዙ እናወራዋለን። ግን ለቤተኞቻችን ጉዳዩን በተወሰነ መልኩ ለማሳወቅ ያህል በሚል ያልተደራጀ መረጃ ነው የምናወራው። ግን በተደራጀ መልኩ ወደፊት ብዙ የምናወራበት ብዙ ዋጋ የከፈልንበት ነው። እንግዲህ እንደምንለው ሁልጊዜ እኛን እንዲህ ካደረጉን ህዝቡን እንዴት እያደረጉት ይሆን የሚለውን አስምራችሁ ያዙልን። ሌላ ጊዜ በብዛት ነው ይደበታለን። ስለ መሪው መሪነት እንግዲህ እንዳይታይ አሁን ሰሞኑ ያየናቸው ትላንት የመጣንበት አይነት መድረኮች በሙሉ እንዳይታዩ የተደረገበት ትልቁ ምክንያት እንደ ዋዛ የታለፈ የውስጥ አርበኛውም የውጭ ጠላትም ተረባርቦ የሰራበት ለአልጎሪዝሙ የማይመች አሰራር ነውና ትንሽ ፖለቲካ በቃን ሁሉ የሚያስብል ዲጂታል ልፊያ ሰለቸን፣ በዲጂታሉ ስም የሚታገሉ አናሎጎች ጋር የሚደረግ ትግል ሰለቸን የሚያስብል ምናልባት ይሄ ከለውጡ ማግስት ጀምሮ እድል አግኝቼ የማገኛቸው መንግስት አካላትን የጠቅላይ ሚኒስትር ቢሮ ኃላፊዎችን ጭምር የወተወትኩበት ብዙ ቻናሎችን ያዘጉብኝ ጉዳዮች አሰራሮች ጭምር እንዳሉ ሆኖ ግን በአደባባይ ከአመትም ከ2 ዓመት በፊትም ጽፌ እንደማውቀው የቻናሎችን ወይ ደግሞ የሚዲያዎችንና የተቋማትን ስም ጠቅሼ ጭምር ጽፌ እንዳያችሁት ራሳችን ወደፊት ያመጣናቸው ወይ ደግሞ ራሳችን በሰራንባቸው ስራዎች ጭምር የምንከሰስበት የለውጡ የመጣበት ሰሞን ላይ ተደራሽ የሆኑ የነበሩ መረጃዎች የጠቅላይ ሚኒስትሩ ሐሳቦች አሁን እንደ ትላንት አይነት ግዙፍ መድረኮች ተዘጋጅተው ይደርሱ የነበሩ መድረኮች ለምን መድረስ አቆሙ የሚል እንኳን ጥያቄ ያልተነሳበት፣ ግን አሁን ከማነሳው ጉዳይ ጋር የተያያዘ እኛ ራሳችን ፕሮዲዩስ አድርገን የበተን ነው ባሰራጨነው ኮንተንት የኛ ቻናል የሚከሰስበት ይሄ አሁን እንዳይመስላችሁ ከለውጡ ማግስት ጀምሮ ሲደረግብን የነበረ ሌሎች ሚዲያዎችም ለምሳሌ ልክ በእኛ ልክ ፈርተው የመሪውን የለውጡን ገዢ ሐሳቦች ማጋራት ያቆሙት ለምንድነው ካላችሁ እንዲህ ባሉ በጣም የተወሳሰቡና የተተበተቡ አሰራሮች በውስጥ በመኖራቸው ስግብግብነቱ እንዳልኳችሁ ጥግ ደርሷል። እኛው ፕሮዲዩስ ባደረግነው ኮንተንት እኛው የምንከሰስበት በብዛት ደግሞ ከሳሾቻችን የመንግስትና የፓርቲ ወይ ደግሞ የመስተዳድር የሆኑ ጣቢያዎች በቀጥታ የሚያመለክቱበት የነሱ ባልሆነ ኮንተንት እኛን መከሰሳችን ቀርቶ እንዲህ በመፍራት ስንቶቹ
ገዢ ሐሳቦችን ትርክቶችን ከማስረጽ ወደ ኋላ አፈገፈጉ እንዴት ጎዳው የሚለውን ጭምር አብሮ የሚታይበት እንግዲህ አሁን ለ10 ዓመት የለፋንበት የለፋውበት አሁን ተቋም እየለፋንበት ያለ ነው ለለውጡ በነፃ የተጋሁበትን ቻናል ከክፍያ ስርዓት ውጭ ብቻ ሳይሆን ምናልባት ይሄን መልእክት ሳደርሳችሁ የካደረስኳችሁ በኋላ ሙሉ ለሙሉ ሊዘጉትም ይችላሉ። ያው የሚረሱት ነገር ብዙ ጊዜ የሚላፉን ሰዎች በመንግስትም በቻናሉም ክፍያ አንኖርም ከዩቲዩብም ከለውጡም በፊት ነበርን በኋላም እንቀጥላለን የሚለውን ማስረገጥ ያስፈልጋል። የስግብግቦችን ጥግ ማሳያ ብዙ ነው። ማስረጃው መተን እናሳያችኋለን። በጣም ለፍ አደገኛ ነው። ትልቁ ትግል የሚካሄደው እዚህ ሜዳ ላይ ነው። እዚህ ሜዳ ላይ ደግሞ የውስጥ አርበኛው በሜንስትሪም ጨምሮ እስከ ዲጂታል ሚዲያው ድረስ እንዲፈነጭ የተደረገበት አሰራር እንዲህ ቤቱን ያንኳኳው ብዙ ነው። ከገዢ ሐሳቦች ያሸሸው ትርክት ከመሸጥ ያሸሸው ቻናልና ጋዜጠኛ ሰራተኛ ባለሙያ ብዙ ነው። እንዲህ ባሉ አሰራሮችም ለንግግርም ለእውቀትም በማይመቹ አንፊት በሆኑ አሰራሮች የተተበተቡና ብዙ ሴራዎች ያሉበት ጉዳይ ነው። ምናልባት ለምትሳሳቱ ያው ከአንዳንድ በዚህ ውስጥ ከሚሳተፉ በጥቅም የተሳሰሩ የዚህ የዲጂታል ሜዳው አናሎጎች ዲጂታል መሳይ አናሎጎችን እየገዙ እያሰለፉ እያዘመቱ በተለያየ መልኩ እንዲህ አይነት ጥቃት የሚያደርሱብን ተቋማችን እንደ ተቋም ሄዶ ከየትኛውም መስሪያ ቤት ስራ እንዳያገኝ የሚያገኘውን ስራ የተከታተሉ ማስቆም ያሉትን ጨምሮ አሁን ጭራሽ እንዴትም ባለ መልኩ መኖር እንድንቸገር ስለኛ ወራን እንጂ ትላንት መሪው መድረክ ላይ ስለ ሊደርሺፕ መጨረሻ ላይ ማስጠንቀቂያ ሲሰጡ ያለውን ጉዳይ በሙሉ የሚገልጽ እንዲህ ያለን ሰዎች እንዲህ የምንሆን ከሆነ እንዲህ ያልኩት እኮ ገና ምንም አልተናገርኩትም። እንዲው ዛሬ ለቤተኞቻችን ለሜዳችን ታዳሚዎች እንዲው ኮንፊዥን ስለገባችሁ ግራ ለተጋባችሁ ከዚህ በኋላም የሚቀጥል ከሆነ እውነታውን ለማስረገጥ እንጂ በብዙ የሚወራ ነው። እኛን እንዲህ ካረጉን እንዲህ ከሆነን ህዝቡን እንዴት እያደረጉት ነው? ከመሪው በብዙ የራቁ የየተቋማት ኃላፊዎች መሰል ኃላፊዎችስ እንዴት እየሆኑ ይሆን የሚለውን ስናስብ በጣም ከሚያመው ምላሽ ጋር እንገናኛለን። ጠቅላይ ሚኒስትሩም ትላንት በዲጂታል ኢትዮጵያ መድረክ መጨረሻ ላይ ያነሷቸው ጉዳዮች ወደ ብዙ ቦታ ይወስዱናል። እኛም ተመልሰን እሱን እናነሳለን። አልቅሰን ግን አንቀርም። ከናንተም ከቻናል ላይ እንዲህ ካለው ሚዲያምን በፊት ነበርን እንኖራለን እንቀጥላለን። አሳበን አልቅሰን አንቀርም የሚል ነው። ከጀርባ ያለው ጉዳይ ግን በጣም ብዙ ነው። እስኪ አፒል አድርጉ የሚል አለ። ብዙ ጊዜ ከዚህ በፊት አፒል አድርገንም ወደ 4-5 ቻናሎቻችን አልተመለሱም። በዛው የቀሩት አልቅሰን አንቀርም በዛው እንቀጥላለን። ግን እየሆነ ያለው ጉዳይ አሁን በጥቂቱ ካነሳሁት ጋር የሚያያዝ ነው። የውስጥ አርበኛው ትግል እንደ ሚዲያ ብቻ ሳይሆን እንደ ተቋም ለምሳሌ በትክክለኛ የሚዲያ መንገድ ለመስራት የምናደርጋቸው ጥረቶች ላይ በሙሉ እያንዳንዱ እርምጃ ላይ እንቅፋት የሚሆኑ እንደ ግለሰብም እንደ ኃላፊም እንደ ተቋምም እንደ ባለሙያም ሊያዩቹ የማይፈልጉ ይሄንን እኛ ስናነሳው ወደ ህዝቡ ወደ ሰፊ ጉዳይ እየወሰዳችሁ ተመልከቱት መንዝሩት ለማለት ያህል ነው። እና የሜዳችን ታዳሚዎች የዛሬው አፕዴት ሜዳ ታግደናል በወጉ በአግባቡ እየደረስን አይደለም። ይሄ ባለፉት 8-9 ወራት በፊት ሲስተማቲካሊ ቀስ እያለ የመጣ በዛው ልክ ደግሞ ያመልካቹም የከሳቹም የርብርቡም ልክ በዛው ልክ የመጣ ኦሪጂናል ኮንተንት በማብረት እንግዲህ ከ10 ዓመት በላይ ባለፈው ለብዙ ሺህ ቻናሎች የተረፈን ብዙዎች ገንዘብ ያግበሰበሱበት ብዙ የተጠቀሙበት በዚህ የራሱን ኦሪጂናል ኮንተንት በማምረት የማይታማ ከሙዚቃ ጀምሮ ለመንግስት ጉትወታ የሚያደርግ አረባካቸው ኦሪጂናል ሙዚቃ አሰሩ ያለ የሚወተውት ኦሪጂናል ኮንተንት ከቪዲዮ ከሙዚቃ ጀምሮ የራሳችንን ኮንተንት በማምረት የምንታማ አይደለም። ግን ለውጡን ለማገዝ የመሪውን ህልም ለማገዝ በማሰብ እንደው እንዳይባክኑ ይያልን እኛም ያሰራጨናቸውን ጭምር እኛ የሰራናቸውን ቪዲዮ ጭምር እኮ ነው የምንከሰስባቸው። ግን እሱን ትተን የሚሰሯቸውን ቪዲዮዎች በዚህ መልኩ ብዙዎች እንዲሸሹ አድርጓል። ብዙዎች እንዳይጭኑ አድርጓቸዋል። ለያን ክሶች ስለሚመጡ ግን አንዳንዴ መጠነኛ ማሻሻያ ያደረግን ተደራሽ እንዲሆኑ ለማድረግ በመናደርገው ጥረት ኦሪጂናል ኮንተንቶች ሳናጣ የምንሰራው ሳናጣ የምንለው ሳናጣ እየተከሰስን እንድንወጣ ከሜዳው እኛም ብቻ ሳይሆን ግን የመንግስትንም ትርክት ራዕይ ጭምር መግደል ያለበት ለሚዲያ ግብአትነት የትኛውም ዓለም ላይ በነፃ የሚሰጡ ጉዳዮች በሆኑ ጉዳዮች ተተብትበው በውስጥ አርበኛው ለፍያና ውስጥ እዛ አካባቢ ባሉ ጉዳዮችም የአሰራር ችግሮችም አንፊቶች መሰብሰብ ምክንያት ሀገር እየተጎዳች ነው። የኛ ቻናል ግን ከዚህ በኋላም ይቀጥላል
የኛ ስራ ከቻናሉም በኋላ ከቻናሉም ውጪ ቢሆን ይቀጥላል። ምክንያቱም ከዚህ ውጪ ሌላ ህይወት፣ ሌላ ሙያ፣ ሌላ የምንሰራው የምንኖርበት ጉዳይ የለንም። ይህም ምናልባት ሲከፋም የህይወት መስዋዕትነት እስከ መክፈል የሚደርስ ጉዳይ ካለም በነበረ ጊዜ ማለት ነው ከለውጥ በፊት በነበረው በአውሬው ስርዓት ውስጥም እዚሁ አገር ቁጭ ብለን ስንጽፍ ነበረ እና ይህንን በተወሰነ መልኩ ባልተደራጀ መንገድም ቢሆን አፕዴት ለማድረግ ነው የመጣ ነው። ሀሳብ ሜዳችን፣ ሀሳብ መሸጫችን፣ ሀሳብ ሚዲያው በተለያየ መንገድና በየትኛውም መልኩ እስካለ ድረስ ይቀጥላል። ያለው ልፊያ ግን ዲጂታሉም ላይ መሬቱም ላይ ያለው ልፊያ ያስጠላል። ህዝቡን እንዴት እያደረጉት ይሆን የሚለውን አብዝተን እንድናይበት በመፈለግ ነው ባልተደራጀ መንገድ መጥቼን ጉዳይ አነሳሁትኝ። እንግዲህ እንድል ጊዜ እንደምንለው በዚህ ውስጥም ምናልባት በስሜታዊነት የረገጥነው ካለ አፉ በሉን እንላለን። ባልተደራጀ መንገድ ነው። በተደራጀ መንገድ ይሄን ስናወራው ጉዱ በጣም ብዙ ነው። ወደ ብዙ ተቋማት፣ ወደ ብዙ የህዝብ ሮሮና ለቅሶ ለውጡ እየተደናቀፈበት ወይ ደግሞ እየጠለሸ ወዳለባቸው እያንዳንዱ ስሮች ሁሉ ያደርሰናል። ሁሉን ብንናገር እንደሚባለው ለኛም አደጋ የሆኑ ናቸው አሁን ያሉት እንግዲህ ግብግብ ውስጥ ያሉ ሰዎች የራሳቸው ሚዲያ፣ የራሳቸው አክቲቪስት፣ የራሳቸው ዩቲዩበር የሚገዙ ከመሪው ጋር ድል የሚሻሙ የመሪውን ድምጽ ለማፈን የሚሞክሩ ስለ ለውጡ ስለ ሀገር ስለ መሪ ቆመናል ስትሉም ሲስተማቲክ የሆነ ብቻ ሳይሆን በጣም ያፈጠጠ ተቋማችሁ እንደ ተቋም ረን እንዳያረግ 5 ሳንቲም ከየትኛውም ተቋም ጋር ሰርቶ እኮ ነው ለምኑ አይደለም ሌሎቹ ሰርቶ እንዳያገኝ የሚደረግበት መሐመድ የሚባለው ሰው እዚህ ሀገር ላይ ቆሞ እንዳይሄድ የሚፈለግባቸው የራሳችን እቃዎችና ንብረቶችን ወስደው በሌብነት የሚከሱን እቃዎቻችንን ይዘው እንዳንሰራ የሚፈልጉ ከዛ በኋላ እንግዲህ ብዕራችንም እጃችንንም ማይካችንንም ከነጠቁ በኋላ እንግዲህ ዲጂታል ሚዲያው ላይም እንዳንታይ የሚፈልጉ ሁሉ ጉዳዩን ከኛ ባሻገር አድርጋችሁ እዩት። በዝርዝርና በተደራጀ መንገድ እመጣበታለሁ። አፕዴት ማድረጋችንን ራሳችን አፕዴት እያደረግን መቀጠላችንን በሙያው እያደገን መቀጠላችንን ግን አናቆምም። እይታው ቢገደብ የቻናል ቢዘጋ በየትኛው መንገድ እሱ እያደረግን መቀጠላችን አይቀርም በማለት ለቤተኞቻችን ታፍነናል፣ ታግደናል የሚለውን እንዲሁ ለማጋራት ያህል ነው። ግራ የተጋባችሁ የምትጠይቁም ስላላችሁ ጠፋችሁም ስለምትሉ አልጠፋንም ወደ እናንተ ሊደርስ ስለማይደረግም ጭምር ነው። አፕዴት ሜዳ ስለ ሜዳችን አፕዴት በማድረግ ዛሬ ቆይታ አድርጋለች። ለአብሮነታችሁ አመሰገንኩ። በእያላችሁበት ሰላም ቆዩን። በዚህ ሁሉ ትግልና ልፊያ ውስጥ የኔና የናንተ ሀገር እያሸነፈች መቀጠሏ አይቀርም። የጊዜ ጉዳይ ነው። የውስጥ አርበኛውና የባዳውና የባንዳው ትብብር በየዘርፉ ብታዩት ያለው እውነት ይሄ ነው። ለአብሮነታችሁ አመሰገንኩ። ፈጣሪ ኢትዮጵያና ህዝቦቿን ከእያንዳንዱ ክፋትና እንቅፋት ይጠብቅ። ቸር ቆዩን።